ቡድኖች ለነጻነት ጥያቄ፣ ለፍትህ ሲልም ለበጎ አድራጎት ይቋቋማሉ። የዚህኛው ማህበር ግን ከዚህ የተለየ ነው። ለፍትህ ሳይሆን ለበላይነት፣ ለፍቅር ሳይሆን ለጥላቻ የተቋቋመ ማህበር ነው። ኬኬኬ ይሉታል። ለዓመታት ስሙን ተከትሎ ጥፋት፣ ግድያ፣ ጥላቻና የሽብር ነፋስ ነፍሷል። በ1866 ከአሜሪካ እርስ በርስ ጦርነት ማብቂያ ተከትሎ የተቋቋመ ማህበር ነው። የመጀመሪያ ስሙ ደ ሰርክል ነበር። የመቋቋሙ ዓላማ ደግሞ የነጭ ዘርን ከመጥፋት የመጠበቅ የሚል የአመክንዮ ጥንስስ እናገኛለን። አጥፊውን ከመጥፋት የመጠበቅ ስላቅ Hate groups are recruited in the armed services from the very beginning of our society. Even the Ku Klux Klan was created by Confederate generals. They were disillusioned with the ending of the war as it was. They grabbed that Dixie battle flag and went out to create Night Riders, which of course was a precursor to the Klan anyway. So all those components have been part of that scenario for a long time. ሰላም እንዴት ቆያችሁ? በዛሬው ቆይታችን የምናነሳው ርዕሰ ጉዳይ የሚሆነው ስለ አንድ የነጭ ዘርን ከመጥፋት የመጠበቅ ዓላማ አንግቦ ስለሚንቀሳቀስ እጅግ አደገኛ ቡድን ይሆናል። አብራችሁን ትቆዩ ዘንድ ጋበዝን። ለቻናላችን አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ተቀላቀሉን። መልካም ቆይታ። Today in this country, the white people are second-class citizenry. The minorities are given preference in employment, jobs. Gentlemen, we've got to make our stand. For every white man that dies at the hand of these filthy mobs, there are going to be hundreds of those no-good, goatee-looking African jungle bunnies that's going to go down in. ይህ ማህበር በተቋቋመ ማግስት የመከራ በትሩን በጥቁሮች ላይ ማዝነብ ጀመረ። ቡድኑ ጥላቻው በሙስሊሞች በአይሁዶችና እሱን ባልሆኑ ቡድኖች ላይ ይዘርጋ እንጂ በጥቁሮች ላይ ያለው ጥላቻ የከረረ ነው። ማህበሩ ከተመሰረተ ጀምሮ እስከ 1915 ድረስ የአባላት ቁጥሩ ያን ያክል ነበር። በ1915 ግን ቡድኑን በጀብደኝነት የሚስል በሆሊውድ ቋንቋ ያማረ በመልእክቱ ግን እጅጉን ጥቁሮችን የሚያሳንስ ፊልም ተሰራ። እጅግ ዝነኛ ሆነ። ቡድኑ ብዙ ሰዎች እንዲቀላቀሉት በአባላት ቁጥር እንዲያበጥ አደረገው። ለአባልነት $10 ይጠየቅ ጀመር። ሚስጥራዊ መግባቢያና የሰላምታ መንገዱን በመፍጠር በእጅጉ አጠነከሩ። በማህበራቸው አርማ ላይ ለአባላቱ ጥልቅ ትርጉም ያላቸውን ቃላት ከተቡ። እንከን አልባ፣ ፍርሃት የለሽና ለዘላለም ታማኝ የሚል። የኬኬዎች ጥቃት በጥቁሮች ብቻ የተገራ አልነበረም። ሐሳባቸውን የማይደግፉ ነጮችም ሆኑ ከጥቁሮች ጋር የትዳርም ሆነ የወዳጅነት አውድ ውስጥ የተገኙ የበትራቸው ሰለባ ናቸው። እኒህም እያሰቡ ብዙ ጥቃቶችን አድርሰዋል፣ ገድለዋል፣ አኩስለዋል፣ ደብድበዋል። የነጻነት ባሏት ሀገር አሜሪካ ስለ ጥላቻ ተቋቁመው በጥላቻ ብዙ ነፍሶች ጥለዋል። የማህበሩ አባላት በጥላቻ የሰከሩ ተራ ሰዎች ብቻ አልነበሩም። 29ኛው የአሜሪካ ፕሬዝዳንትንም ጨምሮ የከተማው ገዢዎች፣ ሌሎች ከፍተኛ ባለስልጣናት በህቡም ሆነ በግልጽ ለማህበሩ ሰርተዋል። ማህበሩ ከአባሎች በሚያገኘው ገንዘብ የቆመ ነው። በ1925 ብቻ የአባላት ቁጥር ወደ 6 ሚሊዮን የተጠጋ ሲሆን በአንድ ዓመት ውስጥ $75 ሚሊዮን ገቢ ማግኘት ችሎ ነበር። በዚህ እግሮቹን አጠንክሮ መንገዱን በጥላቻ ተሞልቶ በርካቶች ላይ በደል ፈጽሟል። በ1954 ማህበሩን በእጅጉ የሚያዳክም ህግ ወጥቶ ነበር። ማህበሩ ግን ህልውናው አልተገታም። በ1959 ብቻ ከ27 ያላነሱ የካቶሊክ ቤተክርስቲያኖችን ጥቁሮችን ኢላማ ያደረጉ የቦምብ ጥቃቶችን ፈጽሟል። በወቅቱ ኬኬኬ ሲመራ የነበረው ኤልደን ሊ ኤድዋልድስ የተለመደች በነጭ የበላይነት የሰለለች ምክንያት ያቀርባል። እኛ ለፈጣሪ ሥራ ጥበቃና ከለላ እያደረግን ነው። ፈጣሪ ነጮችን የፈጠረው ነጭ እንዲሆኑ ነው። ጥቁሮችንም እንደዛው እስከ መጨረሻ ጥቁር እንዲሆኑ አድርጎ ነው የፈጠራቸው። በኬኬዎች መንደር እንዲህ ነበር ለሰባዊ ጥፋትና ስህተት መለኮታዊ ሽምገላ ተበጅቶለት ጥላቻ ሲበተን ሰው ሲገደል የቆየው። የጥፋት ቡድኑ አንድን የነጭ ሕይወት በብዙ ጥቁሮች እየመነዘረ ለዓመታት ዘልቋል። የማህበሩን ጥቃት በ1960ዎቹ በአሜሪካ የነበሩ የነጻነት እንቅስቃሴዎችን ተከትሎ አገርሽቶም ነበር።
ጥቁሮች በነጻነት እንኑር ሲሉ እነሱ ከሀገራችን ውጡልን እያሉ ጥቁሮች በጉልበታቸውና በልፋታቸው በሰሩት ሀገር ለመነጠል ሲለፉ ሲሞክሩ ነው የሚታዩት። በጥቁሮች ላብና እንባ የተገነባ ሀገር የኛ ነው ውጡ በማለት የኬኬ ሰዎች ከማህበራቸው ውጪ ያሉ ሰዎችን ኤሊያንስ እያሉ ነው የሚጠሯቸው፣ ባዳ እንደማለት። አንዳንዶች የራሳቸው ሳይበቃ ልጆቻቸውንም ጭምር በለጋ ዕድሜያቸው ለዚህ አሸባሪ ማህበር ይገብሯቸዋል። ዓላማቸው እንዲሆን አድርገው ነፍሳቸውን ወደዚህ ድቅድቅ የጨለማ ጥላቻ በር ይገፉታል። የኬኬ የጥፋት ወታደሮች በሚከናነቧቸው ነጫጭ ልብሶች ይበልጥ ይታወቃሉ። ተጠቂው ላይ ፍርሃት የሚጥል ለክፋት የሚያነጣጥሩ ጥቋቁር ቀዳዳዎች አሉት። በዚህ ማህበር ውስጥ እሳት ትልቅ ትርጉም አለው። በስብሰባዎቻቸው ላይ በዝግጅቶቻቸው ሁሉ ትላልቅ መስቀሎችን እየሰሩ ማቃጠል ሌላ መለያቸው ነው። ይህ የኃያልነትና የእጅ ያልሰጥምነት ትርጉም እንዳለው ይወሰዳል። ሲልም እንደ ማስፈራሪያ ይውላል። እንደ እሳት ያገኙትን ማጥፋት የህልውናቸው አንድ አካል መሆኑ ነው። እኚህ አርማዎች ጥቁሮችና ሌሎች ተጠቂዎች ለዓመታት የአንድ ወቅት ሽብርን በመንግስታዊ መዋቅር ጭምር ተከትበው ሞትን የሚያስታውሱ ሆነው ዛሬም ይገኛሉ። የእነዚህ ቡድኖች ጥቃት ግለሰቦችን ተሻግሮ ይሄዳል። የጥቁሮችን የንግድ ሱቆችን ማቃጠል፣ አብያተ ክርስቲያኖችን በቦምብ ማጋየት የማህበሩ ሌላ መለያ ነው። ከአካላዊ ጥቃታቸው በዘለለ የኑሯቸው ፍኖት ላይ አሜኬላ የመበተን፣ ተስፋቸው ላይ ጸሊፍ የማብሰስ ክፋት ከነዚህ ሁሉ ጥቃቶች በኋላም ተጠያቂ የመሆናቸው ዕድል አናሳ ነው። በወዲህ የመንግስት ቦታዎች ላይ ያሉት የቡድኑ አባላት ጉዳዩን በመግደል ያግዛሉ። በወዲያ ለጥቁሮች ሞት ግድ የሌለው ነጩ የአሜሪካ ስርዓት አለ። የቡድኑን የጥፋት ዳናዎች ለማንበብ ይረዳን ዘንድ አንድ ምሳሌ እንምዘዝ። ጊዜው እንደ አውሮፓውያን አቆጣጠር በ1965 ነው። እነ ማርቲን ሉተር ኪንግ በአንድ ግዛት ሰልፍ ለማድረግ ከመንግስት ፈቃድና የደህንነት ጥበቃ አግኝተዋል። ይህን ሰልፍ በማስተባበር ትልቅ ሚና የነበራት አንድ ቫዮላ የተባለች ነጭ ሴት ናት። የኬኬ አባላት ሰልፉን ለማደናቀፍ ሩጫቸውን ጀመሩ። ቫዮላ ከአንድ ጥቁር ጋር ወደ ከተማ እየገቡ ባሉበት ሰዓት የጥይት ዝናብ ወረደባቸው። ከመንገድ ቀሩ። የአሸባሪው ቡድኑ አባላት የነበሩ 3 ተጠርጣሪዎችን ማስረጃ አልተገኘም በሚል ነፃ ወጡ። ነፃ ተብለው የማህበሩን አባላት ሲቀላቀሉ የጀግና አቀባበል ተደረገላቸው። ስማቸው በየተራ እየተጠራ ጭብጨባና እልልታ ተቸራቸው። እዚህ ጋር የአሜሪካ ፍትህ አልባ ስርዓት የሚያሳየን ብልሹነት ነው። የኬኬ ቡድን አቅሙ ይርከም እንጂ ዛሬም በምድር አሜሪካ ትንፋሹ አለ። ዛሬም አባላቱ ስለ ጥላቻ ይሰለፋሉ፣ በጥላቻ ጥቃት ያደርሳሉ። የነጭ የበላይነት በሚል ቡሽ ሰክረው ስደተኞች ወደ አሜሪካ እንዳይገቡ ሲሉ ይሰብካሉ። ዛሬም ነጭ የበላይ በሆነባት ሀገር በስደተኞች ልንዋጥ ነው በሚል የዋ ተረት ይሰበሰባሉ፣ ያብራሉ። ነገር ግን በሀገር አሜሪካ መብትን ስለመጠየቅ የተቋቋሙት እንደ ብላክ ፓንተር፣ ብላክ ፓወር ያሉ ሌሎች ማህበራት በኤፍቢአይ እና በስርዓቱ ተጽዕኖ እንዲጠፉ ሆነዋል። ኬኬዎች ግን በስርዓቱ ትዕግስት አግኝተው ዛሬም ድረስ ዘልቀዋል። ማህበሩ እስከ ዛሬ ባዘነባቸው የጥፋት መስመሮች ከ5000 በላይ ጥቁሮችን ገድለዋል። ይህም የህግ ጥላ ያላገኛቸው መረጃ ያልገለጣቸውን ከቁጥር ሳናስገባ ነው። አሜሪካ እንደ ሀገር የነጭ የበላይነት አቀንቃኞች እንደ አዲስ በስተው የነጻነት ሻምፒዮን ነኝ ማለቷ ቀጥሏል። ከትላንት ይሻላል ሽንገላ ዛሬም ህይወታቸው የከፋ በደላቸው የሰፋ ማህበረሰቦች ብዙ ናቸው። እንደ ኬኬኬ ያሉ አባላት ግን ለነጭ ምቾት ለሌላው ምኞት ብቻ በሆነች ሀገር ላይ ገፍተው ተገፋን ይላሉ። ዛሬም እውነታውን በተቃራኒ መልኩ በቆዳ ብቻ የበላይነትን ከሚሹ ስደተኞች ይውጡልን በሚሉ ሰልፈኞች ጀርባና ከተበዳዮች ፊት አሉ። እንዲህ ነው ለጥላቻ ሲታበር፣ በአንዲት ነጠላ ማንነት ብቻ የበላይ ነኝ በሚል ተረት ውስጥ ሲገባ እና እውነት ተደርጎ ሲያዝ እንዲህ ነው።
ወደ ሀገራችንም ትኩሳት ስናልፍ እንዲሁ ለጥላቻ ተቋቁመው ንጹህ ዜጎች ላይ በአሰቃቂ መልኩ ግድያና ጭፍጨፋ ያካሂዳሉ። እነዚህም በሀገራችን የተቋቋሙት ቡድኖች ኢላማ የሚያደርጉት የማህበረሰብ ክፍል መኖሩ ብሎም እንደ ሀገር ትልልቅ የሀገር ኃላፊነት ላይ የሚገኙ ባለስልጣናትን ጨምሮ ሌሎች የስልጣን እርከን ላይ የሚገኙ ግለሰቦችና በትልቁ ይህን ግፍ ከላይ ሆኖ እንዲፈጸም መንገድ ከፋች የሆነውን ህገ መንግስቱና ሌሎች መዋቅሮችን ስንመለከት በእውነትም በአሜሪካ እንደ ተቋቋሙት ኬኬዎች በትልቁ መመሳሰልን ፈጥረናል። በእኛም ሀገር ስለ በላይነትና ስለ ጥላቻ ይሰበካል። አሁንም ከሀገራችን ውጡ በሚልና ዘር የማጽዳት እንቅስቃሴዎች በስፋትና በማናለብኝነት ጭምር ይፈጸሙባታል። የሚያስገርመው ከትልልቅ የህዝብን ኃላፊነት ተረክበው ከሚሰሩ ባለስልጣናት ባሻገር እንደ ሀገር የተከበሩ ትልልቅ ባለሙያዎችም ጭምር በዚህ ጥላቻ ጨለማ ውስጥ ተዘፍቀው እናገኛቸዋለን። አሁን እያየነው ያለነው በተቃራኒው ገፊዎች ተገፋን፣ በዳዮች ተበደልን፣ ገዳዮች ተገደልን በሚሉ ትርክቶች ነው። ያም ሆኖ ለሀገራችን ሰላም፣ ለህዝባችን ፍቅር ተመኘን። የቻናላችን ተከታታዮች ዝግጅታችንን እዚህ ላይ አበቃን። በቀጣይ በሌሎች መርሃ ግብሮች እንገናኛለን። እንደተለመደው ዝግጅቶቻችንን ላይክ እና ሼር፣ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ።